ልጆቻችን እንዲቀመጡ ወይም ደግሞ ሲቲንግ ቶለራንስ እንዲኖራቸው ማድረግ ያሉብን ነገሮች። ሰላም ሰናይት ነኝ፣ የስፔሻል ኒድስ ኤንድ ኢንክሉሲቭ ኤዱኬሽን ባለሙያ። ዛሬ ደግሞ ልጆቻችን ሲቲንግ ቶለራንስ እንዲኖራቸውና ትኩረት አድርገው እንዲቀመጡ የምንቀመጥባቸውን ቴክኒኮች አሳያችኋለሁ። እሺ፣ የመጀመሪያው መቀመጥ ላለመዱ ልጆች እንዲህ ፊት ለፊታችን አድርገን እግራቸውን ደግሞ እዚህ ሳናጠብቅ እንይዝና ግን ሁሌም ፊት ለፊት መሆን አለብን። እግራቸውን የምንይዛቸው ምንም አይነት ሲቲንግ ቶለራንስ ስለሌላቸው ልጆች ሲሆን ከዛ ግን እየለመዱ ሲመጡ እንደዚህ አጠገባቸው ሆነን ድንገት በመሃል ቢነሱ እንኳን እነሱን ለመቆጣጠር ይመቸናል ማለት ነው። ስለዚህ እንደዚህ እንሆናለን። ከዛ ደግሞ መጨረሻ ላይ ኢንዲፔንደንት ሆኖ መቀመጥ እንደቻሉ ስናረጋግጥ እንደዚህ ራሳቸውን ችለው እንዲቀመጡና ስራዎችን እንዲሰሩ እናደርጋለን ማለት ነው። ነገር ግን ሁሉ ጊዜ ፊት ለፊት መሆናችንን እርግጠኞች መሆን አለብን። ከዛ ደግሞ ማት ላይ ስንቀመጥ እግራቸውን እንደዚህ በውስጥ አሳልፈን እንቀመጣለን ማለት ነው። ግን እንዳንጫናቸው ሁሉ ጊዜ እግራቸው ከጉልበታችን ጀርባ መሆኑን እርግጠኞች መሆን አለብን። ከዛ ስለዚህ አክቲቪቲዎችን እንዲሆነን መስራት እንችላለን ማለት ነው። ይሄም ለምንድን ነው? እንድንቆጣጠራቸው ያደርገናል። ይሄንንም ደግሞ ኢንዲፔንደንት መቀመጥ ሲጀምሩ እግራቸውን እንደዚህ ክሮስ እንዲያደርጉ እናደርጋለን። እኛም ደግሞ እንደዚህ እንቀመጣለን። እንደዚህ ክሮስ እናደርግና አክቲቪቲዎችን እንደዚህ መስራት እንችላለን ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።